የበሽታው ምንነት ፓርኪንሶንስ ዲዚዝ የነርቭ በሽታ ይህ ማለት በአንጎል ችግር ምክንያት የነርቭ ሴሎቻችን ቀስ እያሉ እየደከሙ የመምጣት በሽታ ነው። ብዙ ሰዎች ላይ የዚህ በሽታ ምልክቶች ቀስ እያሉ በዓመታት ውስጥ እየታዩ የሚመጡ ናቸው። በሽታውም አብሯቸው ለብዙ ዓመት ይቆያል። ይህ በሽታ ማለት አንጎላችን ዶፓሚን የሚባለውን ኒውሮትራንስሚተር ከአንድ የነርቭ ሴል ወደ ሌላ የነርቭ ሴል መልእክት የሚያጉዝ ኬሚካል ማምረት እየቀነሰ ሲመጣ የሚከሰት በሽታ ነው። በዚህ ምክንያት ሰውነታችን እንቅስቃሴዎችን መቆጣጠር እያቃተው ይመጣል ማለት ነው። ሂስተሪ የበሽታው አመጣጥ ታሪክ ይህ በሽታ ከጥንት ጀምሮ የሚታወቅ በሽታ ነው። ይህ በሽታ አየርቬዳ በሚባለው በጥንታዊው የህንድ ሕክምና ሥርዓት ውስጥ ካምፓቫታ የሚባል ስም ነበረው። በአድ 175 በአውሮፓውያን የሕክምና ጽሑፎች ውስጥ ጌይለን በሚባል ሐኪም ይህ በሽታ ሼኪንግ ፓልዚ ተብሎ ይጠራ ነበር። ለመጀመሪያ ጊዜ በ1817 ዓመተ ምህረት ስለዚህ በሽታ ዝርዝር ገለጻ ጄምስ ፓርኪንሶን በሚባል የለንደን ከተማ ሐኪም አማካኝነት ተደረገ። በ1960ዎቹ አካባቢ ይህ በሽታ ያለባቸው ሰዎች አንጎላቸው በኬሚካል ይዘት ከሌሎች ሰዎች የተለዩ መሆኑን ለማወቅ ተቻለ። ዶፓሚን የሚባለው ኬሚካል እጥረት ሱብስታንሻ ኒግራ በሚባለው የአንጎል ክፍል ውስጥ የሚገኙት የነርቭ ሴሎች እየደከሙ እንዲመጡ ያደርጋል። ይህ ዕውቀት መታወቁ ለዚህ በሽታ እስካሁን ድረስ ተመራጭ የሆነውን ሊቮዶፓ የሚባለውን መድኃኒት ለማግኘት አስቻለ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ምንም እንኳ የዚህ በሽታ ቀዳሚ ምክንያት እስካሁን የማይታወቅ ቢሆንም፣ የተወሰኑ ምክንያቶች ግን ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። እነዚህም እርጅና አድቫንሲንግ ኤጅ ይህ በሽታ ብዙ ጊዜ የሚከሰተው ዕድሜያቸው የገፋና ያረጁ ሰዎች ላይ ነው። አንዳንድ ተመራማሪዎች ይህ በሽታ የሚከሰትባቸው ሰዎች በዘረመል ወይንም በሚኖሩበት አካባቢ ተጽዕኖ ምክንያት የነርቭ ጉዳት የደረሰባቸው ሰዎችን ነው ብለው ያምናሉ። እነዚህ ሰዎች እያረጁ ሲመጡ ይህ የነርቭ ጉዳት እየባሰ ይመጣና ይህ በሽታ እንዲከሰት ይሆናል ብለው ያምናሉ። ጾታ ሴክስ ወንዶች ከሴቶች የበለጠ ለዚህ በሽታ ይበልጥ ተጋላጭ ናቸው። የዚህ ምክንያቱ ወንዶች ለመርዛማ ነገሮች ይበልጥ ተጋላጭ ስለሆኑ እና ለጭንቅላት ድንገተኛ ከባድ ጉዳት ይበልጥ ተጋላጭ ስለሆኑ ሊሆን ይችላል። በተጨማሪም ኤስትሮጀን የሚባለው የሴቶች ጾታዊ ሆርሞን የነርቭ ሴሎችን የመንከባከብ ችሎታ አለው ተብሎ ይገመታል። የቤተሰብ ታሪክ ፋሚሊ ሂስተሪ የዚህ በሽታ የቤተሰብ ታሪክ ካለን ለዚህ በሽታ ይበልጥ ተጋላጭ ነን። የኤስትሮጀን ሆርሞን እየቀነሰ መምጣት ዲክላይኒንግ ኤስትሮጀን ሌቨልስ የወር አበባቸው ያቆመ ሴቶች የሆርሞን ምትክ ሕክምና የማይወስዱ ከሆነ ለዚህ በሽታ ይበልጥ ተጋላጭ ናቸው። የማህፀን ማስወገድ ሕክምና ሂስተሬክቶሚስ የወሰዱ ሴቶችም ለዚህ በሽታ ይበልጥ ተጋላጭ ናቸው። የግብርና ሥራ አግሪካልቸራል ወርክ ጸረ ተባይ እና አረም ማጥፊያ ኬሚካሎች በሰውነታችን ውስጥ የዶፓሚን መመረትን ይቀንሳሉ። በአንጻሩ ደግሞ በፍሪ ራዲካልስ አማካኝነት ሰውነታችን ላይ የሚደርሰውን ጉዳት ያበረታታሉ። ስለዚህም ለእነዚህ ኬሚካሎች ተጋላጭ የሆኑ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው ማለት ነው። የዘረመል ጉዳዮች ጄኔቲክ ፋክተርስ አልፋ ሰኑክሊን የሚባለው ዘረመል ያለው ሰው ለዚህ በሽታ ይበልጥ ተጋላጭ ነው። ሎ ሌቨልስ ኦፍ ቢ ቫይታሚን ፎሌት አይጥ ላይ የተሰራ ምርምር እንደሚያመላክተው ቫይታሚን ቢ ፎሌት የሚባለው ቫይታሚን እጥረት ያለባት አይጥ ይህ በሽታ እንደተከሰተባት ለማወቅ ተችሏል። ጭንቅላት ላይ ድንገተኛና ከባድ አደጋ ሲደርስ ሄድ ትሮማ የቅርብ ጥናቶች እንደሚያመላክቱት ጭንቅላት ላይ፣ አንገት ላይ ወይንም የላይኛው ስፓይናል ብርድ ላይ አደጋ ከደረሰብን በዚህ በሽታ የመያዝ ዕድላችን ሰፊ ነው።
ከ300 ሰዎች አንድ ሰው በዚህ በሽታ ይያዛል። የዚህ በሽታ አይነቶቹ የሚከተሉት ናቸው። ኢዲዮፓቲክ ፓርኪንሶንስ። ይህ በብዛት የሚከሰተው የዚህ በሽታ አይነት ነው። የዚህ በሽታ ምክንያቱ አይታወቅም። የዚህ በሽታ ዋና ምልክቶች መንቀጥቀጥ፣ አካላዊ ግትር መሆን፣ የሰውነት እንቅስቃሴ አዝጋሚ መሆን ናቸው። ሐኪማችን ይህ በሽታ ይዞናል ብላ ከጠረጠረች የዚህን በሽታ መድኃኒት እንድንውጥ ታደርግና ምልክቶቹ ከተሻሻሉ ይህ በሽታ እንደያዘን ታረጋግጣለች። ቫስኩላር ፓርኪንሶኒዝም። የዚህ በሽታ ሌላ ስሙ አርቴሪዮስክለሮቲክ ፓርኪንሶኒዝም ነው። ይህ በሽታ የሚያጠቃቸው ሰዎች ወደ አንጎል የሚደርሰው የደም አቅርቦት መጠን አነስተኛ የሆነባቸው ሰዎች ላይ ነው። ብዙ ጊዜ እንደ ስኳር በሽታ ያለ የጤና ችግር ያለባቸው ሽማግሌ ወይንም አሮጊት ሰዎች፣ መጠነኛ ስትሮክ አጋጥሞት የነበረ ሰው ለዚህ በሽታ ይበልጥ ተጋላጭ ነው። የዚህ በሽታ ዋና ምልክቶች መራመድ ላይ ችግር መኖር፣ ሽንት መቆጣጠር መቸገር እና ማስታወስ መቸገር ናቸው። የዚህ በሽታ ምልክቶች ከኖርማል ፕሬሸር ሃይድሮሴፋሉስ ምልክቶች ጋር ተመሳሳይ ነው። ይህ በሽታ ያለባቸው ሰዎች ፓርኪንሶንስ ካለባቸው ሰዎች ያነሰ እጃቸውን የማወዛወዝ ችሎታ አላቸው። ድራግ ኢንዱስድ ፓርኪንሶኒዝም። ነሮሌፕቲክ ድራግስ የሚባሉ መድኃኒቶች ለዚህ አይነቱ በሽታ ዋነኛ ምክንያቶች ናቸው። መድኃኒቱን መውሰድ ስናቆም በቀናት ወይንም ወራት ውስጥ ምልክቶች ይጠፋሉ። ኮዘስ። የበሽታው መነሻ ምክንያት ዶፓሚን የሚባለው ኬሚካል ሱብስታንሻ ኒግራ እና ደ ኮርፑስ ስትሪያቱም በሚባሉ የአንጎላችን ክፍሎች መካከል እንደ መልእክተኛ ሆኖ የሚያገለግል ኬሚካል ነው። ማለትም የተቀናጀ፣ ስሙድ እና በቁጥጥር ስር የሆነ አካላዊ እንቅስቃሴ ለመፍጠር ይረዳል። የዚህ በሽታ የእንቅስቃሴ ችግር ምልክቶች የሚከሰቱት በዶፓሚን ኬሚካል እጥረት ምክንያት የመጡ ችግሮች ናቸው። የዶፓሚን እጥረት የፈጠረው ነገር ሱብስታንሻ ኒግራ በሚባለው የአንጎላችን ክፍል ውስጥ ያሉ ዶፓሚን የሚያመርቱ የአንጎል ሴሎች ሲጎዱ ነው። ሌሎች የአንጎል ሴሎች ሲጎዱ የዚህ በሽታ ሌሎች ምልክቶቹ ሊታዩ ይችላሉ። ዶፓሚን የሚያመርቱት የአንጎላችን ሴሎች በምን ምክንያት እንደሚጎዱ እና እንደሚሞቱ በእርግጠኝነት የሚታወቅ ነገር የለም። ነገር ግን ትክክል ያልሆኑ የሴሎች ሂደቶች፣ ኢንፍላሜሽን እና የአእምሮ ጫና ይህንን ችግር ያስከትላሉ ተብሎ ይታመናል። ኢን አዲሽን abnormal clumps called Lewy bodies, which contain the protein alpha-synuclein, are found in many brain cells of individuals with Parkinson's disease. The function of these clumps in regards to Parkinson's disease is not understood. In general, scientists suspect that dopamine loss is due to a combination of genetic and environmental factors. ሲምፕቶምስ። የበሽታው ምልክቶች። የዚህ በሽታ ዋና ዋና ምልክቶቹ የሚከተሉት ናቸው። መንቀጥቀጥ፣ አካላዊ ግትር መሆን፣ አካላዊ እንቅስቃሴ አዝጋሚ መሆን፣ ሚዛን መሳት እና ሻፈለንግጌት። ሌሎች ምልክቶች ደግሞ የሚከተሉት ናቸው። ጭንቀት፣ ድብርት፣ የቀን ቅዠት ናቸው። ዳያግኖሲስ አንድ ቴስት የበሽታው ምርመራ። ይህንን በሽታ መመርመሪያ ዘዴ የለም። በነርቭ ሳይንስ የሰለጠነች ሐኪማችን የጤና ታሪካችንን በመጠየቅና አካላዊ ምርመራ በማድረግ ይህ በሽታ ይዞን ከሆነ ትመረምረናለች። ሐኪማችን የሚታዩብንን ምልክቶች ያመጡት ሌሎች በሽታዎች አለመሆናቸውን ለማረጋገጥ የደም ምርመራ ልታደርግልን ትችላለች። በተጨማሪም ሐኪማችን እንደ ኤምአርአይ፣ ሲቲ ስካን፣ ስፔክት እና ፔት የሚባሉ ምርመራዎችን በማድረግ የሚታዩብንን ምልክቶች ያመጡት ሌሎች በሽታዎች መሆን አለመሆናቸውን ልታረጋግጥ ትችላለች። በተጨማሪም ሐኪማችን የዚህን በሽታ መድኃኒት ሊቮዶፓ ካርቢዶፓ የሚባለውን ትሰጠንና የሚታዩብን
ምልክቶች እየተሻሻሉ መምጣታቸውን ትከታተላለች። የሚታዩብን ምልክቶች እየተሻሻሉ ከመጡ እውነትም የያዘን በሽታ ይሄ በሽታ ሳይሆን አይቀርም ማለት ነው።